ኃጢአተኛን ሰው በህልም ማየት ትርጉሙ ምን እንደሚመስል እንመልከት። በእርግጥ ኃጢአተኛ ሁሉም ሊሆን ይችላል፣ ህልም አላሚውም ጭምር ማለት ነው። ግን በህልምህ አንተ ኃጢአተኛ ነው ወይንም ነች፣ ናት ወይንም ናቸው ብለህ ያሰብከው ያ ሰው እቤትህ ከመጣ በአቅራቢያህ ያለው ያ ሰው ልታግዘው፣ ልትቀርበው፣ ልትረዳው ይገባል ማለት ነው። ስለዚህ ያንን ሰው በህልም ስታየው ማሰብ የሚገባህ የመጀመሪያው ሐሳብ ይህ ሰው ምን ሆኗል ብለህ ነው። ሁለተኛ ያ ኃጢአተኛ የተባለው ሰው ውሻ ይዞ ወይንም ሌላ እንስሳ ይዞ ወደ አንተ ቤት ከገባ የዛ ሰው መንፈስ ወደ አንተ ቤት አብሮ ገብቷል። ወይንም የዝሙት መንፈሱ፣ በሬ ከሆነ የዛር መንፈሱ፣ ፍየል ከሆነ የምቀኝነትና የጨዋሂነት ወይንም ደግሞ የለፍላፊነት ወይንም ሌላ የወረኝነት የሐሜት መንፈስ ወደ ቤትህ እንደገባ ያሳያል። በህልምህ ያየኸው ያ ኃጢአተኛ ሰው ጠላትህ ከሆነና በህልም ውስጥ ካባረረህ የዛ ሰው መንፈስ ወደ አንተ ስለተላለፈ ራስህን እይ። ቤት ማለት ልብ ማለት ነውና ልብህን ከዛ ሰው አጥብቀህ አርቅ ወይንም ልብህን ጠብቅ ማለት ነው። ኃጢአት የሚሰራበት አካባቢ ብዙ ልቅ የሆኑ ሰዎች ካየህና ከተቀላቀልካቸው ወይንም ከጎተቱህ አብረህ ከበላህ ከጠጣህ በህልም ይህንን ካየህ ክብርህን ታጣለህ ማለት ነውና ራስህን ጠብቅ። ዘፍጥረት 34:1 ላይ ወይንም ያዕቆብ ሴት ልጅ በኃጢአት የወደቀችበት መንደርን ያሳያል። በህልምህ ውስጥ የሰራኸውን ኃጢአት ይቅር በለኝ እያልክ ስታለቅስ ካየህ ወይንም ኃጢአተኛ ሰው ካጠገብህ ደረቱን እየደቃ እያለቀሰ እየጸለየ ካየኸው አንተም ልክ እንደሱ ልታደርግ ይገባሃል ማለት ነው። ወይንም አልተጸጸትክም፣ አልተለወጥክም ማለት ነውና አስብበት። ኃይል ወይንም ግፊት በህልም ሲያጋጥምህ ትርጉሙ ምን እንደሚመስል እንመልከት። ስትሮጥ ወይንም ስትራመድ የሆነ ኃይል የሚገፋህ ከሆነ በህልም ውስጥ ማለት ነው፣ ከፊትህም የሚመልስህም ከሆነ በኑሮህና በትዳርህ ወይም በመንፈሳዊ እድገትህ አንድ የሆነ ማነቆ አለብህ ማለት ነው። በገሃዱ ዓለም ፈጣሪ ወዳልፈቀደው ቦታ እየሄድክ ነው፣ ወይንም የተፈቀደ ባይሆን እንኳን ንስሐን አስቀድም እየተባልክ ነው። አሁን ያለህ ኃይል ወይንም አቅም ዝቅተኛ ስለሆነ ኃይል አንሶሃልም እየተባልክ ነው። ወይንም ሰይጣን ከልሎሃል እየተባልክ ነው። ከምትሮጥበት የሚመልስህ ወይም የሚጎትትህ ነገር ካለ፣ ከኋላ የያዘ ነገር ካለም እንደዛ ሆኖ ግን ከራስህ ባህሪ አንድ የሚያዘገይ ነገር እንዳለም ያሳያል። በእውነተኛው ህይወትህ ማለት ነው። ከኋላም የሚገፈትርህ ሆኖ አንተ ግን መሄድ ሳትፈልግ ከቆምክ ወይንም ከፊትህ የሚጎትትህ ኃይል ኖሮ አንተ ላለመሳብ ከተለጠጥክ አንድ የሆነ የማትፈልገው ቦታ በግድ ልትሄድ ነው ማለት ነው። የሚጠቅምህ ይሁን አይሁን ፈትሸህ መርምረህ አግኘው። እግዚአብሔር ይሁን ሰይጣን ይሁን በሁኔታውና በሁኔታ መርምረህ አግኘው። ህይወትህ ጥሩ ከሆነ የጎተተህ ነገር ሰይጣን ነው ማለት ነው። ህይወትህ መጥፎ ከሆነ ግን የሮጥክበት እንዲይዘው የጎተተው እግዚአብሔር ይሆናል፣ እንዳትወድቅ ማለት ነው። ማቴዎስ 27:19 ብታየው ይረዳሃል። አንድ ኃይል ወደ ላይ ከሳበህና ቅልል የሚል ስሜት ውስጥ ከነበርክ አንድ የሆነ በጎ ሐሳብ ውስጥ ተሳተፍና የመንፈስ እርካታ አግኝ። ደስታን ለማግኘት ፈልግ ማለት ነው። ፊልጵስዩስ 4:7 ላይ ገብተን ብናየው ይረዳናል። ሐኪም ማየት በህልም ትርጉሙ ምን ማለት እንደሆነ እንመልከት። ያው ዶክተር ማለት ነው በእንግሊዝኛ፣ ወይንም አካሚ የሚለው ውስጥ ስትገቡ ተመሳሳይ መፍትሄ ነው የምታገኙት። አንተ ዶክተር ሆነህ ራስህን ካየኸው ለራስህና ለሚያዩ ሁሉ መፍትሄ ሆነህ ተገኝተሃል። እድሉ አያምልጥህ፣ ደስተኛ ሁን ማለት ነው። ራስህን ጋዋን ለብሰህ ስታየው በአንተ ዶክተርነት ላይ መፍትሄ የሚጠበቅ ስለሆነ ራስህን እይ፣ ራስህን መርምር ብሎ
የማስጠንቀቂያ ያህል በብዙ ሰው መካከል ሊያሳይህ ይችላል። በአጠቃላይ ሐኪም ሆነህ ራስህን ስታየው የሚሰማህ ስሜት ምን ሊሆን እንደሚችል አስብና በእውነተኛው ዓለም ላይ በህልም ውስጥ ስታየው ደግሞ ኃላፊነት ነው ማለት ነው። ለዚያውም የደከሙ የወደቁ የታመሙ የተጨነቁ ሰዎች በዙሪያ እንዳሉ በስጋ ህመም ሳይሆን በሌሎችም ጉዳዮች ማለት ነው። ሌላ ዶክተር አንተን ሲያክምህ ካየህ ፈውስ ቀርቦሃል ማለት ነው። ወይም ያንተ ፈውስ ተቃርቧል፣ መፍትሄ ታገኛለህ ማለት ነው። ደስታህ በቅርቡ ይገለጥልሃል ማለት ነው። ግን ሐኪም ቤት መግባትን ማየት ይከብዳል። መከራውን ልትቋቋመው የሚገባ አንድ የምትጋፈጠው የህይወት ውጣ ውረድ አለብህ። በሰው እጅ ላይ ወድቀህ በረዳት የምትቆይበት ጊዜ መጥቷል። ችግርን፣ ስቃይን እንድትጋፈጥ ተወስኗል። ግን የምትችለውና የምትጋፈጠው የሚያልፉ ጉዳዮች ናቸው። ሐኪሙ ሲመረምርህና ሲያናግርህ ካየህ በጣም ተስፋ ያለው ግን የምትጋፈጠው የምታሸንፈው አንድ ጉዳይ ከፊትህ አለ ማለት ነው። ሐኪም ማየት በሽታ እንዳለብህ በቀጥታ ሊጠቁም ይችላል። ግን ሐኪም ማየት ምናልባትም በዙሪያችን ያሉ ረዳቶቻችን ለምሳሌ መካሪ፣ ቤተሰብ፣ የሃይማኖት አባት፣ የሰፈር ጓደኛ፣ ሽማግሌ፣ መምህራን ሊሆኑ ይችላሉ። እነዚህ ሰዎች በሚያቀርቡልህ ውይይት እንዳታፈገፍግ፣ ተቀበለው፣ ያዋጣሃል በሚልህንም ስማቸው ማለት ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ቅዱስ ጳውሎስ እንደ ሐኪም ታይቷል። ስለ ሐይቅ ማለም ወይንም ሐይቅን በህልም ማየት ትርጉሙ ምን እንደሚመስል እንመልከት። ሐይቅ ማለት የውሃ መፍለቂያ ማለት ነው። ጥልቀት ሊኖረው ይችላል፣ ላይኖረው ይችላል። ስፋት ሊኖረው ይችላል፣ ላይኖረው ይችላል። የማይንቀሳቀስ የረጋ ባህር ከሆነ በጣም ከባድ ጭንቀትና ሐዘን ውስጥ ስለሆንክ ከፊትህ ያለውን የረጋ ጊዜ ስትንቀሳቀስበት ወይንም በተሻገርኩት ብለህ ያለ ምክንያት ስትናፍቀው ያልታየ ኑሮህን ስታስበው ትጎዳለህ። በራስህ ጊዜ ማዕበል እንዳትፈጥር በውስጥህ ያለውን እርጋታ ጠብቀው ማለትም ሊሆን ይችላል። በረጋ ባህር ሐይቅ ላይ ዝናብ ከጣለ በበረከትህ ላይ ጸጋ ታገኛለህ ማለት ነው። ግን ደግሞ ችግርም ያለበት ነው። ምክንያቱም ዝናብ በፈተና ስለሚመሰል በፈተና ውስጥ ያለፈ ማንኛውም ነገር እንደ ወርቅ ጥርት ብሎ ስለሚወጣ ችግርን የምታልፈው በመከራ ውስጥ ነው። ፈተናው እንደ ሐይቅ ጥልቀት ይወሰናል። ትንሽ ሐይቅ ከሆነ ከዝናቡ ብዛት አንጻር መናወጡ ሊያስቸግር ይችላልና የሰፋና የጠለቀ ባህርና ሐይቅ ከሆነ ከላይ የሚመጣ የሚያበረታህ ውሃህን በረከትህን የሚያበዛ ከሆነ ዝም ብለህ ተቀበል። ለተጨማሪ ማብራሪያ ግን ባህርና ማዕበልን፣ ወንዝን ተመልከት።